ፍቅር ቀደማዊ ያስተፋሪያን ቀደማዊ የቬሮኒካ አዳነ አወዛጋቢውና አነጋጋሪው ሰሞንኛ ጉዳይ። ቬሮኒካ አዳነ በአነጋጋሪና አወዛጋቢ ሰሞንኛ ጉዳይ ብቅ ብላለች። ዓላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም። የአርቲስት ቬሮኒካ አዳነ ይህን የመሰለው አስተያየት ከምን መነጨ ብዙዎች የተነጋገሩበት ይገኛሉ። ወዲህ ደግሞ ስንመለስ እርሷ እንደ አርአያ የምትመለከታት ዝነኛዋ ኮከብ ቬሮኒካ የምትናገረውን እየኖረችው ትገኛለች። ለመሆኑ ይህቺ ሰው ማናት? በዛሬ መረጃ ሰዓታችን እንቃኘዋለን። አብራችሁን ቆዩ። በሌላኛው መረጃችን ደግሞ በክህደት አለንጋ የተገረፈችው ተወዳጇ የዘጠናዎቹ ፈርጥ ድምፃዊት ኢየሩሳሌም አስፋው ሀሎ አዲስ አበባ ከሰሞኑ ያጋራችው ነገር የብዙዎችን ልብ ነክቷል። ይህም በተመለከተ እናነሳለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሩ ገባን። መልካም ቆይታ። በዘጠናዎቹ ከቀረቡ ድምፃውያንና በሙዚቃ ስራዎቻቸው መወደድን ካገኙ መካከል ትጠቀሳለች። ኢየሩሳሌም አስፋው ወይም ደግሞ ጄሪ ሀሎ አዲስ አበባ በተሰኘው የሙዚቃ ስራዋ በስፋት ተወዳጅነትና እውቅናን አትርፋለች። ከሰሞኑ የሰጠችው ቃለ ምልልስ ታዲያ ያለፈችበትን ውጣ ውረድና ብሎም አነጋጋሪውን ክስተት ብቅ ያደረገ ሆኗል። እንደ አስቴር አወቀና ሐመልማል አባተ አድርገኝ ብዬ መድኃኔዓለም ደጃፍ ተንበርክኬ አልቅሼ ጸለይኩ ስትል ያልተጠበቀና ያለፈችበትን ህይወት ያጋራችው ጄሪ ያላገባህ አግባ በተሰኘው ዘፈኗ ስንቱን ትዳር ውስጥ ያስገባችው ሀሎ አዲስ አበባ የሀገር ናፍቆትን ያዘፈነችው ድምፃዊቷ ዛሬ ላይ ከፈገግታዋ ጀርባ ያለውን የህይወት ፈተና፣ የልጅነት ስቃይና የቅርብ ጓደኞቿን ክህደት እንዲሁ አጋርታለች። ብዙዎችም ልባቸው ተነክቷል። በቅርቡ መሴሾ በተሰኘው ፕሮግራም ላይ ቀርባ ያካፈለችው እውነተኛ ታሪክ የትኛውንም ፈተና አልፎ መነሳት እንደሚቻል የሚያስተምር ልብ የሚነካ ሆኗል። ጄሪ ያደገችው በጨርቆስ ሰፈር ነው። እናትና አባቷን በልጅነቷ አጥታ ነበር። አባቷ ወታደር የነበረ ሲሆን ያደገችው ከአያቶቿና ከአክስቶቿ ጋር ነበር። እንደ ማንኛውም ልጅ ተቀማጥላና ተንከባክቧት አላለፈም። የቤት ስራ ሁሉ እንጀራ መጋገር፣ ዳቦ መድፋት፣ ወፍጮ መሄድ ሁሉንም የምትከውነው እርሷ ብቻ ነበረች። ከስራዋ ብዛት የተነሳ ትምህርት ቤት ስትሄድም ከእስር ቤት የተፈታ ያህል ነፃነት ይሰማኝ ነበር ስትል ያን የስቃይ ጊዜ አስታውሳ ገለጸች። የልጅነት ቁስሏን ያወሳችው ጄሪ ከዚህ ሁሉ ጫና ማምለጫና መጽናኛዋ ሙዚቃ ብቻ እንደነበር ገለጸች። ሰፈር ውስጥ ሰርግ ሲኖር ያቺ ቀይዋ ልጅ ጥሯት እያሉ ያዘፍኗት እንደነበር በፈገግታ አወጋች። የማትረሳው የጓደኛ ክህደትና መራሩ እንባ ግን እዚህ ጋር ፈሰሰም። ከቀበሌ መድረክ ተነስታ ወደ ትልልቅ የሙዚቃ ክለቦች ካደገች በኋላ ስኬትን ማጣጣም ስትጀምር ፈተናዋ አልተለያትም። ሀሎ አዲስ አበባ የተሰኘው የመጀመሪያውና ታዋቂ ዘፈኗ የተወለደው ከትልቅ የጓደኞቿ ክህደት በኋላ መሆኑን ስትገልጽም አድማጭን ጉድ አስብላለች። ናይት ክለብ ውስጥ አብሯት ይዘፍኑ የነበሩ፣ ከእርሷ ጋር አብሯት ይበሉ ይጠጡ የነበሩ እንደ ስላሴ አንድንን ብላ የምታምንባቸው ሁለት የሙዚቃ ጓደኞቿ በድንገት ከዳውታል። አንድ ባለሀብት ዘፈን ሊያሰራላቸው ሲል ጓደኞቿ ጄሪ ካለች አንሰራም ብለው አገለሏት። ያኔ ጄሪ ተስፋ ቆርጣ አልወደቀችም። ይልቁንም ያን ክህደት ይዛ መድኃኔዓለም ቤተክርስቲያን ሄዳ ተንበርክካ ወደ ፈጣሪዋ አለቀሰች። እንደ አስቴር አወቀና ሐመልማል አባተ አድርገኝ ብዬ ጸለይኩኝ ትላለች። ያ መገፋትና ክህደት ዛሬ ላይ የደረሰችበት ትልቅ የሙዚቃ ከፍታና ለ14 ተወዳጅ ዘፈኖቿ መወለድ ምክንያት ሆኖላታል። ጠላት ሲነሳብህ ጎበዝ ትሆናለህ እንዲሉ ክህደቱን ለታላቅ ጥንካሬ ቀይራለች። የጄሪን ታሪክ ልዩ የሚያደርገው በደረሰባት በደል ክህደትና ውጣ ውረድ ውስጥ ሆና ለሰዎች ያላት ቅንነትና ፍቅር አለመቀየሩ ነው። ንጉሴ ነህ የሚለውን ውብ ዘፈኗን የዘፈነችው በዙሪያ ላሉ ለሚያበረታቷት፣ ሌላውን ለማሳደግ ለሚጥሩና አሳቢ ለሆኑ ደጋግ ሰዎች መሆኑን ትናገራለች። ለጄሪ ክፉ ሰዎችን ማሰብ ትታ ደግ ሰው ሁሉ ንጉስ ነው ብላ ትዘፍናለች። የሚገርመው ደግሞ ያላገባህ አግባ ብላ ስትዘፍን በዘፈኗ ምክንያት ስንትና ስንት ሰው ትዳር ይዞ ልጅ መውለዱን ስትገልጽም ፊቷ ላይ የሚታየው ደስታ ወደር የለውም። ዘፈኑን ሰምቶ ትዳር የያዘ ሰው መንገድ ላይ አግኝቷት ሲያመሰግናት፣ የተፋታው ደግሞ አግባ ብለሽኝ አግብቼ ተፋታው ሲላት የነበረውን አስገራሚ ገጠመኝም በሳቅ እያዋዛች አካፍላለች። የተሰበረው ልብ የሚጠግነው ፈጣሪ ብቻ ነው እያለች ሰዎችን ማጽናናቷ የልቧን ንጽህና ያሳያል። በህይወት ውስጥ ብዙ መገፋቶችና ከባድ ፈተናዎች ብታሳልፍም ዛሬ ላይ ግን 12ኛ ክፍል የደረሰ ልጇን እያሳደገች ፈጣሪዋን እያመሰገነችና በስራዎቿ የኮራሽ ጠንካራ ሆና ቆማለች። የሰው ልጅ እውነተኛ ጥንካሬው የሚለካው ከተገፋና ከወደቀ በኋላ አቧራውን አራግፎ ተመልሶ መነሳቱ ላይ መሆኑንም ጄሪ በተግባር አሳይታለች። የቱም ያህል ብንገፋ የጊዜ ጉዳይ ነው እንጂ ፈጣሪ ልባችንን አይነሳንም።
ብቻ እውነትና ጽናት ከኛ ጋር ይኑር፣ ሰዎችን አንግፋ፣ በሰዎች ላይ አንረማመድ የሚለው የሷ ህይወት ታሪክ አንደኛውና ቀዳሚው ማሪያ ሆኖ ማግኘታችን አልቀረም። ወደ ሌላኛው የበስተመጨረሻ ጉዳያችን ስናልፍና ስንሻገር ዓላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም። ቬሮኒካ አዳነ በአወዛጋቢ ሐሳቧ የበርካቶችን ትኩረት ስባለች። ከቅርብ ጊዜያት ወዲህ በተወዳጅ ሙዚቃ ስራዎቿ ተወዳጅነትና አድናቆትን ያተረፈችው የተወዳጁ ድምፃዊ አዳነ ተካ ልጅ አርቲስት ቬሮኒካ አዳነ በህይወትና በስራ ስኬቷ ዙሪያ በሰጠችው አዲስ አስተያየት በራሷ ጥረትና ልፋት ከፍተኛ የፋይናንስ ነፃነት ማሳካት ዋና ግቧ እንደሆነ ገልጻለች። አርቲስቷ ሌሎች ሰዎችን በመጠጋት ወይም ደግሞ በጋብቻ ጥላ ስር በመሆን ሀብትን ከመሻት ይልቅ በራሷ ሙያዊ ጥረት ትጋትና ብሎም የሥራ ፈጠራ የተሟላ ሀብት ማፍራት እንደምትፈልግ አጽንኦት ሰጥታበት ተናግራለች። ይህ የአርቲስት ቬሮኒካ አስተያየት በተለይም በሴቶች ዘንድ የራስን አቅም ማጎልበት፣ በራስ መተማመን ማዳበርና በኢኮኖሚ ራስን የመቻል አስፈላጊነትን የሚያጎላ በመሆኑ በማህበራዊ ሚዲያና በመዝናኛው ዘርፍ የብዙዎች መነጋገሪያ ሆኗል። ታዲያ ብዙ ጊዜ እርሷ እንደ አርአያዋ የምትከተላትና በብዙ መንገዷ ቢሆን ከፊት የምታስቀድማት ለእሷ ምልክት አድርጋ የምትቆጥራት ዝነኛዋ ዓለም አቀፍ ድምፃዊት ቬሮኒካ የተናገረችው ኑራ እያሳየች ትገኛለች። ይህች ድምፃዊት ዝነኛዋ ሪሃና ስትሆን ከእሷ ጋር በተገናኘ ቬሮኒካ አዳነ በተደጋጋሚ በአወዛጋቢ መልክ ስሟ ሲነሳ እንደነበር ይታወሳል። በዓለም አቀፍ የሙዚቃ ፋሽን ኢንዱስትሪ ውስጥ ግዙፍ ስምና ዝናን ያተረፈችው ሪሃናና እንዲሁም ኤሳፕ ሮኪ የፍቅር ግንኙነታቸው፣ የትዳር ህይወታቸው ሁልጊዜም በዓለም ዙሪያ የብዙዎችን ትኩረት ይስባል። ሁለቱ በየራሳቸው መስክ ታላቅ ስኬት ያስመዘገቡ ቢሆንም የሀብታቸው መጠን ግን እጅግ መራራቅና በማህበራዊ ሚዲያ ተጠቃሚዎች ዘንድም ለተለያዩ ትችቶችና የሐሜት ወሬዎች መንስኤ ሲሆን ይስተዋላል። በቅርቡ በጄሰን ሊ ሾው ላይ ቃለ መጠይቅ ያደረገው ኤሳፕ ሮኪ በሴት ሀብት የሚኖር በሚል ከባለቤቱ ሀብት ጋር ተያይዞ ለሚሰነዘሩ ትችቶች አነጋጋሪና በራስ መታመን የተሞላበት ምላሽ ሰጥቷል። ሪሃና የፌንቲ ቢዩቲ መስራች ከመሆኗ ጋር ተያይዞ ሀብቷ 1.4 ቢሊዮን ዶላር አካባቢ እንደሚገመት የሚነገር ሲሆን የኤሳፕ ሮኪ ሀብት ደግሞ 20 ሚሊዮን ዶላር ገደማ እንደሆነ ይገመታል። ይህን ሀብት ልዩነት መጥቀስ አንዳንድ ማህበራዊ ሚዲያ ተጠቃሚዎች ሮኪን በሴት ሀብት የሚኖር በማለት ሲያንቋሹት ቆይቷል። ሮኪ ግን የሪሃና ስኬት በትንሹም ቢሆን ስጋት እንዳልደቀነበት በራሱ እንደሚታመን በግልጽ ተናግሯል። በሰጠው ምላሽም የኔ ሴት ቢሊዮኔር ናት፣ እኔ ደግሞ ብዙ ሚሊዮን ዶላር ባለቤት ነኝ። የእሷ ስኬት ለኔ ውድቀት ሊሆን አይችልም። የእሷ ስኬት የኔ አይደለም። እኔ ለራሴ የሰራሁትን ሰርቻለሁ፣ በራሴ ስኬትም እኮራለሁ ሲል አቋሙን ገልጿል። አክሎም ከእሱ ያነሰ ገንዘብ ወይም ደግሞ ማድረግ ያለው ማንኛውም ሰው ባለቤቱ ስኬት ምክንያት የመዋረድ ወይም በራስ መተማመን መሸርሸር ስሜት እንዲሰማው ያደርገው እንደማይችል ተናግሯል። ይልቁንም ሪሃና በራሷ ጥረት ለገነባቸው ትልቅ ስኬት ትልቅ አክብሮት እንዳለውና በእሷ እንደሚኮራ በራሱ ሙያዊ ስኬት ደስተኛ እንደሆነ አጋርቷል። የሮኪ ምላሽ በማህበራዊ ሚዲያ ላይ በፍጥነት ተሰራጭቶ የብዙዎችን ትኩረት የሳበ ሲሆን በርካቶች በራሱ የሚተማመንበትን አቋሙና ለሪሃና የሚያሳየውን ያልተሸረሸረ ድጋፍ አድንቀዋል። በተጨማሪም ንግግሩም በትዳር አጋሮች መካከል ስላለው ስኬት ሀብትና የአንዱ ስኬት የሌላውን ማነስ እንደማያሳይ የሚያስረዱ በርካታ ውይይቶች አስነስቷል። በትዳር ወይም በግንኙነት ውስጥም የሴቷ ሀብትና ስኬት ከወንዱ በብዙ እጥፍ መብለጡ በግንኙነት ላይ ተጽዕኖ ያሳድራል ወይስ ደግሞ የሮኪ አይነት በራስ መተማመን ነው የሚያስፈልገው የሚሉ ሀሳቦችም በተለያየ መልኩ እየተንጸባረቁ ይገኛሉ። ወደ ቤተሰቦቻችን እኛም የዛሬ መረጃችን እዚህ ጋር እንቋጫለን። በያላችሁበት ጥሩ መልካም ጊዜን ተመኘን። እኛ ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ ሌሎች እንድታካፍሉ እንድታጋሩ በአክብሮት የጋበዝን። በያላችሁበት ጥሩ መልካም ጊዜ ተመኘን።